እንግዲህ ክርስቲያኖች ብዙ አይነት ናቸው። ሲመጡ ጊዜ ወደ እኔ እረዳቸዋለሁ። ብዙ አይነት ናቸው። አንደኛ ተሳዳቢዎች አሉ፣ ዘላፊዎች አሉ። ያው የነገሯቸውን የጫኗቸውን መጥተው የሚያራግፉ አሉ። ሁሉንም የምናስተናግድበት መንገድ የተለያየ መሆን አለበት። አንድ ዶክተር ወደሱ ታማሚዎች በሚመጡ ጊዜ አንድ አይነት መርፌ አይደለም የሚሰጣቸው፣ አንድ አይነት ክኒን አይደለም የሚሰጣቸው፣ የተለያየ ነው። ስለዚህ ያ ዶክተር ያንን መጀመሪያ ያለበትን ህመም ማጥናት አለበት፣ ያነባዋል መጀመሪያ። ከዛሊክ ልክ እንዲሁ ወደ አንተ የሚመጡትን ቀድመህ ረጋ ብዬ የማዳምጣቸውም ለዚህ ነው። ቃል በቃል በዛም ታላክፋቸው የምትመልስ ከሆነ ጅምር አልተረዳቸውም ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ከአዲያኖች መጥተው ሲጠይቁ ጸጥ ብለው ያዳምጧቸዋል። خلصت ትላቸዋል። መጨረሻ ላይ አሁን ጨረስክ ይሏቸዋል። እኔም ዛሬ ይሄን ቃል ለሁሉም የሚያስተምር ሰው እመክራለሁ። ይጨርስ ሰው ያለውን በቃ ብቻ አላህና መልክተኛው እንዳይሰድብ ጥያቄህን በስነ ስርዓት አቅርብ ትላለህ። ቢአደብን ወህቲራም አላህ እንዲህ ላድርገው ሙሐመድ እንዲህ ላድርግ የዛኔ ታስቆመዋለህ። ታላርና ጥያቄ ከሆነ እስኪ የሚጠይቀው የሰማውን ነው ይሄ ሰውዬ የሚያወራው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ትችት ሊሆን ይችላል። ታስጨርሰውና ከዚያ በኋላ መልሰን ትጀምራለህ። እና ልገልጽ እንደሞከርኩት የመጀመሪያዎቹ ተሳዳቢ አይነቶች ናቸው። እነዚህን ተሳዳቢዎቹን በመሳደብ አትመልሳቸው፣ በመልካም ነው የምትመልሳቸው። አላህ በቁርአን ላይ ወላ ተስተዊል ሐሰነቱ ወላ ሰይአ ኢድፈዕ ቢለቲ ሂየ አሕሰን ይላል። መጥፎ ጸባይና ጥሩ ጸባይ እኩል ሊሆኑ አይችሉም። መጥፎን ጸባይ በጥሩ ጸባይ መልሱት ይላል። እናታችን አይሻ ረዲየላሁ ዐንሃ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ስትናገር ምን አለች? ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የረዱ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ይልቁንስ ክፉን ይቅር ይሉ ነበር፣ ያልፉ ነበር፣ ይምሩ ነበር አለች። በዚህ መልኩ ነው እንዲህ ላድርግህ ብሎ የሰደበን ሰው መመለስ የለብንም። ነቢያቶች የራሳቸው የግል ጉዳያቸው በሚሰደቡ ጊዜ ዞር ብላ አይመልሱም። አላህና መልእክተኛው ህግጋታቸው ሲጣስ የዛኔ ይቆጣሉ። ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የንተቂሙ ሊነፍሲህ ኢነማ ኢዘን ቱሂከት ሑሩማቱላሂ ዐዘ ወጀል። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ስለ ነፍሳቸው ተበቅለው አያውቁም፣ አይመልሱም ነበር። ነገር ግን የአላህ ህግና ስርዓት በሚጣስ ጊዜ የዛኔ ይቆጣሉ። ለምን ልጃቸው አትሆኑ? ወይም ወላሂ ለው ሰረቀት ፋጢማ ብንት ሙሐመድ ለቀጠዐቱ የደሃ ያሉት አረንት እና ከዚህ አንጻር አላህና መልእክተኛውን እስካልተሳደቡ ድረስ ጥያቄያቸውን በስነ ስርዓት ያቅርቡ። የዛኔ ቀስ ብለህ ትመልስላቸዋል። አሁን ባለው ሁኔታ ለውጥ አምጥተናል ብለህ ታስባለህ? በተጨባጭ የሚታይ ተጽዕኖና ለውጥ ፈጥረሃል? በጣም 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 ደስ የሚል እንዴት ይገለጻል? ትልቁ ደስታ ሰዎች ወደ ኢስላም ሲገቡ ሲጠይቁና እውነትን ሲረዱ ወዲያው ኢስላምን ሲቀበሉ ይሄ ነው እዚህ ዓለም ላይ ትልቁ ደስታ። እዚህ ዓለም ትልቁ ጸጋ ይሄ ነው። አላህ በቁርአን ላይ ተናግሯል። ሱረቱ ነስር ላይ ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊር ኢነሁ ካነ ተዋባ ይላል። ኢዛ ጃአ ነስሩላህ የአላህ እርዳታ በመጣ ጊዜ ወልፈትሕ እንዲሁም የአላህ ስብሓነሁ ወተዓላ መክፈትን በመጣ ጊዜ ካለ በኋላ ትልቁን ጸጋ ገለጸ። ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ሰዎችም በጀማዓ እየሆኑ ወደ አላህ ዲን በሚገቡ ጊዜ ይሄን በምታይ ጊዜ ነው። ፈሰቢሕ ቢሐምዲ ረቢከ ወስተግፊር ኢነሁ ካነ ተዋባ ይላል። ይህን ትልቅ ጸጋ አላህ ይገልጸዋል። ሰዎች ወደ አላህ ዲን ሲመለሱ ያለው ደስታ በጣም የተለየ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ትልቁ ጸጋ ሰዎች ወደ ኢስላም መመለሳቸው እንደሆነ ገልጸዋል። ሊአን የህዲየ አላሁ ቢከ ረጁለን ዋሒዳ ኸይሩን ለከ ሚን ሑምሪ ነዓም አሉ። አላህ በአንተ ምክንያት አንድን ሰው ወደ ቅኑ መንገድ ቢመራ ከቀይ ግመል የበለጠ ነው ብለው ተናገሩ። ቀይ ግመል ያሉት በጊዜው ያለው ትልቅ ተብሎ የሚታየው ምሳሌ የሚሰጡት በዚያ ባለው ጊዜ ነው እና በጣም ትልቅ ለውጥ አለ፣ ደስ የሚል ለውጥ አለ። ወደፊት ደግሞ ከዚህ በጣም የተሻለና የበለጠ ይኖራል ብዬ በአላህ ላይ ተስፋ አደርጋለሁ።